ቀበረቾ ወይም ቆስጠል ህንድ ወይም ደግሞ ቆስጠል ባህር የሚባለው እንዴት አርገን እንደምንውጥ እንዴት አርገን እንደምንታጠን እንዴት አርገን እንደምናዘጋጅ ሰላም እንዴት ዋላችሁ እንዴት አደራችሁ እንደየሰዓቱ አቆጣጠራችሁ ውድ ያገሬ ልጆች እንዲሁም የቻናሌ ቤተሰቦች በቅድሚያ እጅግ በጣም አመሰግናለሁ መጣችሁ ለምታበረታቱኝ አብሮነታችሁ አይለኝ እያልኩኝ አዲስ ለምትመጡ ደግሞ ሰብስክራይብ በማድረግ አበረታቱኝ ዛሬ ይዤላችሁ የመጣሁት ቀበሮቾ እንዳያችሁት ስውጥ አሳይቻለሁኝ አሁን ደግሞ ማታ መታጠን ምን እንደተጠቀመኝ ከዚህ በፊትም ቪዲዮ አውጥቻለሁ እና ይሄንን ነገር ተጠቀሙ ውዶቼ መቼስ ቀበሮቾ ማያቅ ሰው የለም ጥቅሙ ያው ይሄው አምጥቼላችኋለሁ ዶክተር ዑስማን መሐመድ በቁርአን ምን እንዳለ ገልጸውታል እኔ ግን ያመጣሁላችሁ እንዴት አርገን እንደምናዘጋጅ ነው እንደምታዩት ቀበሮቾውን እንደዚህ አይነት ነው ውሃ ላይ ነክራችሁ ለ4 ወይም ለ5 ሰዓት አቆዩና በደንብ ያፈገፈጋችሁ ማጠብ አለባችሁ ምክንያቱም ስር ስለሆነ ነው ይሄው እንደዚህ ከራሰልኝ በኋላ እንደዚህ እየፈገፈኩኝ በደንብ አርጌ ያጠቁት ነው ያለው ወዶቼ ይሄንን ቆስጠል ህንድ ወይም ቀበሮቾ ወይም ደግሞ ቆስጠል ባህርም ይባላል በፈረንጆች ደግሞ ሩሜክስ አቢሲኒስ የሚባለው ይሄው ጽፌላችኋለሁ እና ይሄንን ነገር ከአማዞንም ታገኛላችሁ ከህንድ ሱቅ ከፓኪስታን ሱቆች ከብዙ ሱቆች ታገኛላችሁ በውጭ የምትኖር ሰዎች ግን የኢትዮጵያ አይመስለኝም ያገራችን ግን በጣም ብዙ ነው ያለው ምናቀው በአገራችን ያው ለማጨስና ለአንዳንድ መጥፎ መንፈስ ለማባረሪያ ብቻ ነው በአሁኑ ሰዓት ግን ላለው ብርድ ለጉሮሮ በሽታ ለቁርጥማት ውስጣችን የሆነ ነገር በእውነት ነው የምላችሁ ሞክሩት ውዶች እኔ ከዚህ ፊትም እንዳልኳችሁ ሰርቻለሁኝ እጠቀማለሁኝ ግን አሁን ማዘጋጀው ያለው ደግሞ እንደ አዲስ ወቅቱ ብርድ እየጀመረ ስለሆነ አዘጋጅተን እንደዚህ እናስቀምጥ አሁን መከታተፈው ያለሁት ምክንያቱም አንደኛ ከውስጥ ያሉ ቆሻሻዎችም ጭቃዎችም እንዲወጣ ነው ሁለተኛ ደግሞ ሲደርቅ ማሽናችን ስለሚሰብርብን እንደዚህ መክተፍ ይገባናል ይሄው እንደዚህ አርጌ ከቆራረጥኩ በኋላ መልሼ አጥበዋለሁኝ ከዛ እቃ ላይ ማጥለያ ነገር ወይም ጎንፊት ነገር አድርጌ ሸፍኜ እንዲደርቅ ተወዋለሁ ለአንድ ቀን እንደዚህ ከተውኩት በኋላ መልሼ ፈጨዋለሁኝ በጣም ግን አልደረቀም
ከዛ በኋላ እንደምታዩት እንደገና እንዲደርቅ እንተዋለን። ግን ውዶች እዚህ ላይ ስነግራችሁ በንጽህና አድርጉት። በደንብ ሸፍናችሁ ሌላ ነገሮች እንዳየው ኢንሴክቶች ወይም አንዳንድ ባክቴሪያዎች እንዳይገቡ ከዛ በኋላ ነው ተመልሰን የምናዘጋጀው። እንዳልኳችሁ በፊት ቶሎ እንዳለ እንዳንፈጨው ማሽናችን ሊያበላሽብን ይችላል ብዬ ነው ይቅርታ ደገምኩት። ይሄው አሁን በደንብ ደርቆልኛል። እፈጨዋለሁኝ። እዚህ ላይ ውዶቼ አንዳንድ ጥያቄ ሲኖራችሁ ጥያቄ አላችሁ ወይ ብዬ መጣለሁኝ። በላይቭ እየመጣችሁ ጠይቁኝ። ምክንያቱም አንዳንድ ጊዜ ልዘለው እችላለሁኝ እና ብዙዎቻችሁ ኮሜንት ላይ ጽፉልኛላችሁ አቃለሁኝ። ግን ግማሹን እየመለስኩ የግማሹ ደግሞ ያልመለስኩት ሊኖር ይችላል። አሁን እንደዚህ አድርገን እንነፋዋለን። የምንነፋበት ምክንያት አንደኛ ራሱ ዱቄቱ ለመዋጥጫ ብቻ ሳይሆን ቁስል ሲኖር ዱቄቱን መጠቀም ትችላላችሁ። በእውነት ሞክሩት፣ ታመሰግኑኛላችሁ። ሌላው ደግሞ ንፊቱን ያው እንደምታዩት ልክ መጀመሪያ ላይ አሳይቻችኋለሁ ለመታጠኛ የሚሆን ነው እና እንደዚህ ነገሮች ብትጠቀሙ ምን ያክል ታተርፉበታላችሁ ለጤናችሁ ለማለት ነው። እንደምታዩት አሁን ማር ይዤ ቀርቤያለሁኝ። እዚህ ምላችሁ ማሩ ንጹህ ማር መሆን አለበት። እዚህ የጣሊያኖች ራሳቸው ናቸው የሰጡኝ እና 2 የሾርባ ማንኪያ ልካችሁን እንኳን እንደፈለጋችሁ እንደ ቤተሰቦቻችሁ ማድረግ ትችላላችሁ። ያው 2 የሾርባ ማንኪያ አድርጌ እኔ በደንብ አድርጌ ከማሩ ጋር እለውሳለሁኝ ማለት ነው። ያው ቀበሮቹና ማሩን ከለወስኩ በኋላ ንጹህ ጠርሙስ ውስጥ እናደርግና ፍሪጅ ውስጥ እናስቀምጣለን። እንደ መግቢያው ላይ እንዳያችሁት አንድ የቡና ማንኪያ ጧት በባዶ ሆዳችሁ ብትውጡ በጣም ቆንጆ ነው። ለልጆች ደግሞ ግማሽ ይበቃቸዋል። ሂዳችሁ ደግሞ በቁርአኑ ስሙት ብያችኋለሁኝ። እዚህ ላይ ደግሞ የቀረውን በንጹህ ጠርሙስ ላይ እንዲህ አድርጌ አስቀምጣለሁኝ። የሚጨሰውም ለብቻ አድርጋለሁኝ በየጠርሙሱ። እንዲህ አድርገን እናዘጋጅ። በአሁኑ ሰዓት የሚመጣው ብርድ በሽታው ራሱ አልታወቀም። እንደ ኮሮና ይላሉ ምንም ጉንፋን ተይዞ ቶሎ ለማይለቅ ሆኗልና ይሄን ተጠቀሙላችኋለሁኝ። ጊዜያችሁን ወስዳችሁ ለምትመለከቱልኝ እጅግ በጣም አመሰግናለሁ። ሰብስክራይብ በድጋሚ እላችኋለሁኝ። ደወሏን ተጫኑ። አዳዲስ ነገር ሳመጣ ለኔ ጠቀመኝ አመጣላችኋለሁኝ። በሉ መልካም ጊዜ እመኝላችኋለሁ። አገራችን ሰላም ያርግልን፣ ዓለማችን ሰላም ያርግልን። ደህና ዋሉ። ቻው ቻው።